የግብጽና ሳውዲ አብሮነትን በተመለከተ በቂ መረጃ ደርሶኛል። ኢትዮጵያ በኩል የቆመችው ኢማራት ናት። ኢትዮጵያ ወደ አሰብ ጠጋ ያለ አካባቢ ላይ ከፍተኛ የሆኑ የጦር መሳሪያዎችና ኃይሎችን እንዳስቀመጠች ይታያል። የኢትዮ ኤርትራ ጦርነት ተቃርቧል። በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ ሳር ቤት ላይ ባለ 2 መኝታ አፓርትመንት ለሽያጭ አውጥተንላቸዋል። ቴምር ፕሮፐርቲዎች ነን። ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ ባለ 2 መኝታ አፓርትመንት በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ፣ ባለ 3 መኝታውን ደግሞ 9 ሚሊዮን 900 ሺህ ብር ሙሉ ክፍያ እነሆ ለእናንተ እንካችሁ እያለን ነው። ልብ በሉ፣ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ ዘና እያላችሁ ለምትከፍሉ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላችኋል። እንዲሁም የንግድ ሱቅ የምትፈልጉ ደንበኞቻችን ገላን ዋናው አስፋልት ዳር ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ ጀምሮ፣ ቅድመ ክፍያው ደግሞ ከ500 ሺህ ብር ጀምሮ የንግድ ሱቆችን እየሸጠን እንገኛለን። ስልካችንን ከስር እናስቀምጣለን። ደውላችሁ የዚህ ዲስካውንት ተጠቃሚ ሁኑ። አመሰግናለሁ። أنصحكم أحبتي بالاشتراك واللايكات لو تكرمتم لسبب بسيط. والحرب قريبة. سأتحدث عن دعم الإمارات لإثيوبيا وتحريضها. የኢትዮ ኤርትራ ጦርነት ተቃርቧል። ይህንን የኢትዮ ኤርትራ ጦርነትን ደግሞ በአጋዥ ከኢትዮጵያ በኩል የቆመችው ኢማራት ናት ይለናል። على غزو ميناء عصب الإريتري. ይሄ የአሰብ ወደብን ለመያዝ የሚደረግ አካሄድ ነው በኢትዮጵያ በኩል። سأتحدث عن الحلف الرباعي والذي يشمل مصر والسعودية والسودان وإريتريا. እነዚህ አራትዮሽ ግንባር የሚባሉት ሳውዲ፣ ግብጽ፣ ኤርትራና ሱዳን የመንግስቱ ማለት ነው። ከሱዳን የአብዱል ፈታህ አልቡርሃን ወገን የሆነው እነዚህ ስለነዚህ እናገራለሁ። ذات مرة تحدثت عن هذا الأمر والآن وصلتنا حقائق وثائق تؤكد بأن مصر والسعودية اتفقتا. ሌላው እስካሁን ድረስ በተለያየ ሊሆን ይችላል በሚል ብቻ ሐሳብ ሳነሳው የነበረው የግብጽና ሳውዲ አብሮነትን በተመለከተ በቂ መረጃ ደርሶኛል። በአሁኑ ሰዓት ሳውዲና ግብጽ ኦልሞስት አንድ ላይ በመሆን على ضرب ኢትዮጵያ የኢትዮጵያ አካል ለመውጋት ወይም በኢትዮጵያ ተቃራኒ ለመቆም በጋራ የወሰኑበት ሁኔታ እንዳለ ደርሰንበታል ይለናል። وحتى الدعم السريع وسأتحدث عن ترابط. ሌላው እነሱ ደግሞ ከሚያጠቋቸው ማለት ሳውዲዎቹና ግብጾቹ በጋራ ሆነው ሊያጠቁ ካሰቡት አካል ደግሞ አንደኛው ዳዕመ ሰሪዕ ወይም ደግሞ ልዩ ኃይሉ። ስለዚህ ሁለት አካላትን ነው ታርጌት አድርገው የመጡት እያለን ነው። ኦኬ الجبهة السودانية بالجبهة الإريترية. ሌላው በኤርትራ በኩል ደግሞ የኤርትራው ጀብሃና የኤርትራው ጀብሃ ይለዋል። እስካሁን ድረስ ከጀብሃነት አልወጣም ብሎ ነው። እውነቱን ነው። ምክንያቱም ሀገር ሆኖ በስነ ስርዓቱ ራሱን የሚመራበት ደረጃ አልደረሰምና እንደዛ ቢለው አይከፋንም ማለት ራሱን ስለጣለ ማለት ነው። ሁለቱ ጀብሃዎች ወይም ግንባሮች ከኤርትራ ከህወሓት ጋራ አብረው መስራት ጀምረዋል ማለት ሁለቱ በጥምረት ማለት ነው። ከዛ በኩል ግብጽ أتحدث عن تقرير خطير جدا عن زيارة وزير الدفاع المصري للسعودية والسودان والاتفاق بين السعودية ومصر. ሌላው የግብጽ ውጭ ጉዳይ ሚኒስትር ሱዳን ከዛ ሳውዲ የደረሰበትና በጋራ የሶስትዮሽ ከዛ ደግሞ የአራትዮሽ ኤርትራ ስትጨመር ጥምረትን አስመልክቶ ምናገረው አለኝ። سأتحدث عن جاهزية الطيران المصري لدخول الحرب لحماية أمنها.
ሌላው በግብጽ እይታ የራሴን ደህንነት አስከብራለሁ ብላ የጦር ኃይሎቿን በተለይ የአየር ኃይሎቿን እያዘጋጀች መሆኗን በደንብ ማየት ይቻላል ነው የሚለው። ከሱዳን ጋር በተያያዘ ኢቨን ኤርትራና ኢትዮጵያን ተመልክቶ ማለት ነው። كثيرون لا يدركون أن أمن البحر الأحمر خط أحمر بالنسبة لمصر. ብዙዎች ማያውቁት ነገር ቢኖር ግብጽ የቀይ ባህር ጉዳይ የብሔራዊ ደህንነቴ ነው ብላ መነሳቷና ያንን ደግሞ ማሰቧን ነው። أكثر خطورة من سد النهضة. ሌላው ቀርቶ የባህር በር ጉዳይ ከህዳሴ ግድብ የበለጠ አደጋ ነው ብላ ምታምን መሆኑን አላወቁም። بالذات عندما تقترب أو تفكر إثيوبيا بإيجاد موطئ قدم لها في البحر الأحمر فهذه هي الحرب. በተለይ ኢትዮጵያ ወደ ቀይ ባህር በር መጠጋቷን ማየት ለግብጽ ከባድ የሆነ ጦርነት ብለው ራሳቸው የሚገልጹት ጉዳይ ነው። وأعتقد بأن الإمارات ستدفع ثمنا باهظا. በዚህ ጉዳይ ግን ኢማራት ደግሞ በዚህ በኩል ከባድ ዋጋ ለመክፈል ዝግጁ ናት፣ ያው ኢትዮጵያን ለመርዳት ማለት። سأتحدث أيضا عن مغزى زيارة الرئيس الإريتري لمصر منذ أيام. ሌላው የኢሳያስ አፈወርቂ ወደ ግብጽ መሮጥና ዛ አብሮ መሆኑ ጋር ተያይዞ ያሉትን ነገሮችን ማብሬ አያለሁ። دعونا نبدأ بأخبار الحشود وبعدها سأتحدث عن السعودية ومصر والسودان. መጀመሪያ በሁሉም አካባቢ የወታደራዊ እንትኖች ምንድነው የሚባለው ዝግጅቶችና ለጦርነቱ የሚደረጉ ወከባዎችንና ከዛ ሳውዲና ግብጽን በተመለከተ ደግሞ ቀጥዬ እናገራለሁ። في الأسبوع الماضي ባለፈው ሳምንት اتهمت الحكومة الإثيوبية إريتريا بالتحضير لشن حرب عليها بالتواطؤ مع قوات تيغراي. በኢትዮጵያ በኩል ከኤርትራ የህወሓት ኃይል ጋራ መተባበርን አስመልክቶ በስሞታ መልክ ያስገባቸው ነገር አለ። طبعا إريتريا أنكرت هذه الادعاءات. ይህን ጉዳይ በተመለከተ ግብጽ ማነው ኤርትራ ክዳለች። واتهمت إثيوبيا بإثارة الصراع. وأكد رئيس الوزراء أبي أحمد مرارا. እናም ዶክተር አብይ አህመድ በተደጋጋሚ ያጠበቀ የሚናገረውን ጉዳይ ተንተርሶ እንደውም ኢትዮጵያ ናት እኔን የምትተናኮሰኝ በማለት ኤርትራ እየከሰሰች ነው። طبعا كما تعلمون على حق إثيوبيا التاريخي في إيجاد موطئ قدم في البحر الأحمر قائلا ኢትዮጵያ የባህር በር ታሪካዊ ድርሻዬ ነው፣ ታሪካዊ መብቴ ነው፣ ማግኘት አለብኝ በሩን ብላለች። بأن المطالبة البحرية لا رجعة فيها. ሌላው ይህ የባህር በር ጥያቄ የማልመለስበት ጉዳይ ነው ብላለች። وقال محذرا قال بأنه مجرد أن تبدأ الحرب لدينا قدرات عسكرية جبارة. ሌላው ይህንን ጉዳይ ለማስቆም እኛን የሚሞክር ኃይል ካለ በቂ ኃይል አለን፣ ከባድ ኃይል ብላለች ኢትዮጵያ። ولا يمكن لأحد أن يوقفنا. ስለዚህ ማንም እኛን ለማስቆም አይችልም እያሉ ነው። وسنرى እናያለን خلال التحليل. ይህንን በተን አድርገን እስኪ እናየዋለን። በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ ሳር ቤት ላይ ባለ 2 መኝታ አፓርትመንት ለሽያጭ አውጥተንላቸዋል። ቴምር ፕሮፐርቲዎች ነን። ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ ባለ 2 መኝታ አፓርትመንት በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ፣ ባለ 3 መኝታውን ደግሞ 9 ሚሊዮን 900 ሺህ ብር ሙሉ ክፍያ እነሆ ለእናንተ እንካችሁ እያለን ነው። ልብ በሉ፣ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ ዘና እያላችሁ ለምትከፍሉ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላችኋል። እንዲሁም የንግድ ሱቅ የምትፈልጉ ደንበኞቻችን ገላን ዋናው አስፋልት ዳር ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ ጀምሩ። ቅድመ ክፍያው ደግሞ ከ500 ሺህ ብር ጀምሮ የንግድ ሱቆችን እየሸጠን እንገኛለን። ስልካችንን ከስር እናስቀምጣለን። ደውላችሁ የዚህ ዲስካውንት ተጠቃሚ ሁኑ። አመሰግናለሁ። تؤكد الأدلة أن كلا الجانبين يحشدان على طول حدودهم المشتركة. ሁለቱም ሳይድ ኤርትራም
ኢትዮጵያ ድንበር ላይ ወታደራዊ ዝግጅቶች ይታያሉ። في مارس 2025 هذا العام በዚህ ዓመት ማርች 2025 ላይ أمرت إريتريا بالتعبئة الوطنية والتدريب الوطني أو الخدمة الوطنية روتين في إريتريا. በቋሚ የሚመስል አድርጋ ኤርትራ ህዝቧን በሙሉ በስፋት ወታደራዊ ወይም ብሔራዊ ውትድርና በሚል ኃይለኛ የሆነ ግፊት እየሰራች እና እያሰለጠነች እንደሆነ ይታወቃል። እንግዲህ አስቡት ማርች 2025 ጀምሮ ማለት ነው። وحركت إثيوبيا أيضا قوات وأسلحة ثقيلة نحو الحدود الإريترية. ሌላው ኢትዮጵያም ደግሞ ይህና መሰል ነገሮችን ለመከላከል የራሷን ታላላቅ የሚባሉ መሳሪያዎችን ጭምር ወደ ኤርትራ ድንበር ጠጋ አድርጋለች። كشفت صور الأقمار الصناعية ይህንን አስመልክቶ የሳተላይት ንባቦች አሳይተዋል። في بداية هذا العام تجمعات ضخمة للقوات الإثيوبية بالقرب من ميناء عصب الإريتري. ስለዚህ ኢትዮጵያ ወደ አሰብ ጠጋ ያለ አካባቢ ላይ ከፍተኛ የሆኑ የጦር መሳሪያዎችና ኃይሎችን እንዳስቀመጠች ይታያል። وطبعا هي نقطة اشتعال استراتيجية ይህ ስትራቴጂያዊ የሆነ የማካበድ አካሄድ አለ። ከዚህ በኩል زال القوات الإريترية في حالة تأهب بعد انسحابها من تيغراي موجودة ورصد የኤርትራው ኃይል ከትግራዩ ጦርነት በኋላ ራሱን በዚህ በኢትዮጵያ ድንበር ላይ በሰፊው እያዘጋጀ ቆይቷል። التقارير وأقمار صناعية عمليات نشر جديدة في الأسبوع الماضي. ሌላው ቀርቶ የቅርቡ የሳተላይት እይታ የሚያሳየው ባለፉት ሳምንታቶች ብቻ ብዙ የሆኑ የወታደር ኃይል ንቅናቄ በኤርትራ ድንበር አካባቢ ዛም በተንተን ብሎ ይታያል። فضلا عن تعزيز الحشود السابقة. ከበፊቱ ጀምሮ ለጦርነት ሁሌ የሚዘጋጅ የሆነው የኢሳያስ አፈወርቂ ያው ጦር ይታወቃል። ሁሌ ህፃኑ ምኑም የሚሳተፍበት ነው ይመስለው። በጣም ያሉትን ሁሉ አይ ቲንክ ሴቱ ምኑም ይሳተፋል። ልክ ነኝ? ብሔራዊ ውትድርና እነሱ ጋር ቀርቶ የሚያቀም አይመስለኝም። እና እንደዛ ነው። اوكي في 6 نوفمبر اتهمت حكومة ما يسمى بمنطقة عفار الإثيوبية أن مقاتلي تيغراي عبروا إلى أراضي عفار واستولوا على بعض القرى وأطلقوا قذائف الهاون على المدنيين. ሌላው በኖቨምበር 6 የጀምሮ የትግራይ ህዋት አማጽያን በአፋሩ አካባቢ በመግባት 6 አካባቢዎችን እንደወረሩ እንዳጠቁ ምናምን ተሰምቷል እና ንጹሃን ላይ እንደተኮሱ ምናምን ተሰምቷል። وصفوا هذا العمل بأنه خرق لاتفاقية السلام لعام 2022 لا توجد በ2022 የነበረውን የስምምነት የሰላም ስምምነትን ሂደትም የጣሱበትን ሂደት እንደሆነ በኢትዮጵያው መንግስት በኩል ተጠቁሟል። الآن لا يوجد سلام لا توجد اتفاقيات ولا ስለዚህ ሰላም የሚባለውም የለም ስምምነትም እየተከበረ አይደለም የመሳሰሉት። تغرب حتى لو قامت إريتريا بتوجيه ضربة استباقية لإثيوبيا بناء على نوايا إثيوبيا المعلنة. ስለዚህ ግልጽ ያደረገችው የኢትዮጵያ አንዳንድ መግለጫዎቿ ከባህር በር ጋር ተያይዞ ለኤርትራ ምናልባት ቀድማ የማጥቃት እድልን የሚከፍትላት ይመስላል። هذا مشروع في القانون الدولي على يد حال. ما شاء الله يعني عالم القانون الدولي يخطب هنا المسكين التافه. ይሄ ተራ የሆነ ዲስኩር እንዲደሰኩር ያው የመጣው ምን ይላል? ይህ የኢትዮጵያ የባህር በር ማግኘት እችላለሁ ብላ የምታደርጋቸው እንቅስቃሴዎች ኤርትራን በህገ መንግስት ራሱ በዓለም አቀፉ ህገ መንግስት ራሷን ለመከላከል በሚል ቀድሞ የማጥቃት መብትን የሚሰጣት ነው ይላል። ህግ አውቆ በጣም ተዘርሯል። اتهم مسؤولون إثيوبيون الجبهة الشعبية لتحرير تيغراي
بإعادة العلاقات مع إريتريا يا إثيوبيا منجست እንደገለጸ የህወሓት መራሹ አማጽያን ከኤርትራ ወታደር ጋር ወይም ከኤርትራው መንግስት ጋር በአዲስ መልኩ ስምምነት ፈጥሯል خلال هذه التوغلات وأثارت هذه التقارير مخاوف من صراع أوسع في شمال إثيوبيا ስለዚህ በሰሜኑ አካባቢ የኢትዮጵያ ክልል በዚህ አካባቢ ከፍተኛ የሆነ ጠብና ግጭት ይጠበቃል على الرغم من أن الجبهة الشعبية لتحرير تيغراي نفت التنسيق مع إريتريا አሁንም ህወሓት እንደዛው ከኤርትራ ጋር ፈጽሞ አብሬ ቅንጅት አልፈጠርኩም የሚል ሳቢዎች አላት ወይም መግለጫዎች ሰጥታለች أنا كنت قد تحدثت في مقاطع قديمة ከዚህ በፊት ቀድሜ በዚህ አይነቱ ጉዳዮች ላይ ሳወራ عن وجود علاقة بين إريتريا وتيغراي በኤርትራና በትግራይ መሐከል በትክክል ግንኙነት እንዳለ አስረግጬ ተናግሬያለሁ وكان السلوك الإريتري ردة فعل طبعا የኤርትራው ከኢትዮጵያ የሰላም ስምምነቱ ንዴት የተነሳ በረደት ፍዕል ይለዋል ማለት ልክ እንደ ሪቬንጅ እንደ በቀል ሆኖ እንደተነሳ ተናግሬያለሁ إريتريا دولة الآن ولها هوامش تحرك أفضل من جبهة تيغراي وقامت بتنسيق العلاقة ስለዚህ ኤርትራ ምንም ቢሆን ከህወሓቱ የተሻለ የሆነ የመንቀሳቀስ አካባቢው ላይ እድል አላት ሰፊ የሆነ ረጅም የሆነ ያው እንትን ድንበር ስላለ ማለት ነው ስለዚህ በዛም በዚህ ብላ ከህወሓቱ ጋር ለመገናኘት የሚያስችላትን ነገሮች ፈጥራለች يعني هناك أصلا خلافات تاريخية بين الإريتريا وجبهة تحرير تيغراي ምንም እንኳን በሁለቱ መሐከል ታሪካዊ የነበረ ውጥረት ቢኖርም መሐከላቸው ኤርትራና ህወሓት አሁን ግን ያንን ጣባቸውን ረስተው በኢትዮጵያ ተቃራኒ ላይ አብረው እየቆሙ ነው وهؤلاء تيغراي لديهم في الواقع يقاتلون بضراوة እና የትግራዮቹ አመለካከት ሁሌ ያው ጠባጫሪ ነው ማለት ሁሌ በውጊያ ምናምን ነገሮችን እንፈታለን የሚል እና ተዋጊ ነን የሚል ሐሳብ ያላቸው ተዋጊ ናቸው ربما أخطر قوة موجودة في إثيوبيا ስለዚህም አካባቢው ላይ በጣም አደገኛ የሆነ እንቅስቃሴ የሚያደርጉት ተብሎ የሚታሰቡት እነሱ ናቸው ወይም አደገኞች ናቸው هي الآن متحالفة مع إريتريا አሁን ላይ በእርግጥም ከኤርትራ ጋር ጥምረት ፈጥረዋል ወይም ግንባር ፈጥረዋል الواقع لعبت الثورة الإريترية دورا كبيرا في تشكيل جبهة تيغراي ከበፊትም ጀምሮ የትግራይን የአማጽያን ህወሓትን በማገዝ ወይም ደግሞ በማደራጀት ረገድ ጥንት የሆነ ታሪክ አላቸው في التاريخ የጋራ እና ታሪካዊ ድርሻቸውን አሁን እንደገና እየመለሱ ያሉት ነው كانت الثورة الإريترية أضخم أكبر ولها رؤية ከዚህ በፊትም የኢሳያሱ ሻዕቢያ የሚባለው የነፃ አውጪ በነበረበት ጊዜ ከነዛ የተሻለ ሰፊ እና ስትራቴጂው ደግሞ በጣም ያው ልክ ከግብጽ ኃላፊነት ወስዶ የመጣው በጣም ዋናው ከግብጽ የሚነሳ የነበረ ስለነበረ ዋና ትዕዛዝ ምናምን ሰጪው እሱ ነበር ስለዚህ የትግራዮቹ ገና ጀማሪዎች ነበሩ ኢቭን በእንትን ያኛው ትንሽ ቀደም ብሎም ስለተነሳ ኢሳያስ አፈወርቂ ከሱ በፊት የነበሩት ታጋይ ብለው ራሳቸውን ገልጸው ዛካቢ ሲዋጉ የነበሩት ትንሽ ቀድመዋል أعظم وفي الواقع مكنت جبهة تحرير تيغراي وساعدتها بنتها من الداخل وأوصلتها إلى أديس أبابا ሌላው ቀርቶ ህወሓቶች አዲስ አበባ ለመድረሳቸው ግብአት ሆነው በጣም ጠንካራ ድጋፍ የነበሩት እነዚሁ የኢሳያስ አፈወርቂ የጀብሃ ሻዕቢያ ለተሕሪር ኤርትሪያ የሚባሉት የኤርትራ ተዋጊዎች ናቸው في نفس توقيت تحرير أسمرة በዛው ልክ የአስመራንም ወይም ኤርትራን የመገንጠሉንም ስራ የሰሩበት ሁኔታ ማለት هذه العلاقة فيما بعد انهارت ሌላው ቀርቶ አንድ ሴናሪዮ አለ በነገራችን ላይ የኔ ጭማሪ ናት
ኤርትራ በኩል የነበረው ጀብሃ የተሻለ ነገር እንዲኖረው በግብጾች በኩል በደንብ ሰርተው ጫና አሳድረው እነ መለስ ዜናዊ በወቅቱ ሌላ አማራጭ አልነበራቸውም ብሎ የሚናገር ሰው እስኪኖር ድረስ ተጽዕኖ ነበራቸው። ኤርትራን ከመገንጠል ሌላ ወይም ደግሞ የባህር በርም ከማጣት ሌላ አማራጭ እንዳይኖራቸው እስከማድረግ ድረስ ውስጣቸው በደንብ ተሰግስገው ገብተው እኔ መፈራ አሁንም ይህንኑ ሴናሪዮ በአሁኑ የኢትዮጵያ አንዳንድ ችግሮች ላይ እንዳይደጋግሙት ነው። ለምሳሌ በዶላር የዝርዝር ሂደት ውስጥ ምናምን በንግዱ ዓለም የሚሰሩት ተጽዕኗል። ያንን ኢትዮጵያኖች እኛ አንዳንዴ አውቀንም ሳናውቅም ተሳታፊዎች እንዳንሆን መጠንቀቅ መቻል አለብን። እስካሁን ድረስ በተለያዩ የንግድ ዘርፉ ላይ የተሰማሩ ኤርትራውያን ኢትዮጵያ ላይ ጫና ለማሳደር እንደ ህዋቱ አንዱ የህዋት ትልቁ በኢትዮጵያ ላይ አደጋ ከማድረስ አንግል ከጦርነቱ በተጨማሪ ሲሰራ የነበረው ኢትዮጵያን ኢኮኖሚካሊ ማድቀቅ መጉዳት ነው። ከህዋት የሚጠበቅም ነው። ያንን ሲሰራ ነበር። የገንዘብ ዝውውርን በጣም የተበላሸ በማድረግ ኢኮኖሚው ላይ ተጽዕኖ በማሳደር ኤርትራውያኖች ይህን ነገር እንደሚሰሩ ይታወቃል። ስለዚህ በተቻለ መጠን ይህንን በር መዝጋት መቻል አለብን። ማጋለጥ ኢቭን የኛም ሰው ቢሆን በዚህ ጉዳይ ላይ እንዳይሳተፍ በማድረግ የተሻለ በጣም በተለይ ብዙ ብር በሚሆንበት ወቅት ምን ያህል ጉዳት ሊያደርሱ እንደሚችሉ ሁላችንም ማወቅ መቻል አለብን እና ይሄንን ብር ነው እዚህ አገር ውስጥም ለተንኮል የተለያዩ ቦታዎች ላይ አንዳንድ ጥፋት ለመስሪያ የሚጠቀሙበት የተለያዩ አካባቢዎችን በማደራጀት ጦር እንዲያነሱ ማድረግ ምናምን ይችሉበታል። ስለዚህ ያንን ነገር እንዳያደርጉ በጣም መታገል መቻል አለብን። በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ ሳር ቤት ላይ ባለ 2 መኝታ አፓርትመንት ለሽያጭ አውጥተንላቸዋል። ቴምር ፕሮፐርቲዎች ነን። ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ ባለ 2 መኝታ አፓርትመንት በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ፣ ባለ 3 መኝታውን ደግሞ 9 ሚሊዮን 900 ሺህ ብር ሙሉ ክፍያ እነሆ ለእናንተ እንካችሁ እያለን ነው። ልብ በሉ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ ዘና እያላችሁ ለምትከፍሉ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላችኋል። እንዲሁም የንግድ ሱቅ የምትፈልጉ ደንበኞቻችን ገላን ዋናው አስፋልት ዳር ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ ጀምሩ። ቅድመ ክፍያው ደግሞ ከ500 ሺህ ብር ጀምሮ የንግድ ሱቆችን እየሸጥን እንገኛለን። ስልካችንን ከስር እናስቀምጣለን። ደውላችሁ የዚህ ዲስካውንት ተጠቃሚ ሁኑ። አመሰግናለሁ።